አሰልጣኝ ፔፕ ጋርዲዮላ ማለትም የማንቸስተር ሲቲው አሰልጣኝ ዛሬም ስለ አርሰናል ተናግረዋል። ይህ አሰልጣኝ እንግዲህ መቼ ነው ስለ አርሰናል ማውራት የሚያቆመው የሚለው የብዙዎቻችሁ ጥያቄ ነው። ነገር ግን አሁንም ዛሬ በተለይ አርሰናሎችን ነጥብ ለማስጣል የጭንቅላት ጨዋታ ለመጫወትና አርቴታ ላይ እንደዚሁም የአርሰናል ተጫዋቾች ላይ ጫና ለማሳደር ትላንት የሲቲ ጨዋታ ሲጠናቀቅ ስለ አርሰናል ተናግሯል። ፔፕ ጋርዲዮላ ምንድን ነው ያለው የሚለውን የምናነሳ ይሆናል። እንደዚሁም የዛሬው የአርሰናል አሰላለፍ በጣም በጉጉት ይጠበቃል። በነገራችን ላይ አርሰናል ዛሬ ግዴታ ማሸነፍ ውስጥ ገብቷል። ምክንያቱም ትላንትና ማንቸስተር ሲቲ ማሸነፉን ተከትሎ ማለት ነው። ሲቲ እንግዲህ 3-0 ነው ያሸነፈው ብሬንትፎርድን። ይህም ታዲያ በአሁኑ ሰዓት በፕሪሚየር ሊጉ ከአርሰናልና በሲቲ መካከል ያለው የጎል ልዩነት ድጋሚ ወደ 1 እንዲወርድ ምክንያት ሆኗል ማለት ነው። የነጥብ ልዩነቱ ደግሞ በ2 ሆኗል ማለት ነው። በነገራችን ላይ አሁን አርሰናልም ማንቸስተር ሲቲም እኩል ጨዋታዎችን ተጫውተዋል። እንግዲህ ወደ ፔፕ ጋርዲዮላ ምንድን ያለው የሚለውን ጉዳይ እንደዚሁም ሌሎች የአርሰናልን አሰላለፍ ጨምሮ ስለዛሬው ጨዋታ ወሳኝ ነጥቦችን ከማንሳቴ በፊት ቪዲዮውን ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። በያላችሁበትም ሰላምታዬን አቀርብላችኋለሁ። ውድ አድማጭ ተመልካቾች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃው ስናልፍ እንዳልኳችሁ አርሰናልና ማንቸስተር ሲቲ አሁን እኩል 35 ጨዋታ አድርገዋል። ዛሬ አርሰናል ማታ እስኪጫወት ድረስ ሁለቱም ቡድኖች 35 ጨዋታ አድርገዋል። አርሰናል 41 ግብ ሲኖረው ሲቲ 40 ጎሎች አሉት። መድፈኞቹ አርሰናሎች 76 ነጥብ ሲኖራቸው ሲቲ ደግሞ 74 ነጥብ ይዘዋል በፕሪሚየር ሊጉ ማለት ነው። ፔፕ ጋርዲዮላ እንግዲህ ከትላንትናው ጨዋታ በኋላ ልክ ጨዋታው እንደተጠናቀቀ ምን ሲሉ ተናገሩ? አሁን የዋንጫው ፉክክር ላይ ድጋሚ ነፍስ ዘርተንበታል። ዛሬ ማሸነፋችን አርሰናል ላይ ጫና እንድናሳድር ይረዳናል። እኔ ነገ የዌስትሃም ደጋፊ ነኝ። ዌስትሃሞች አርሰናልን ነጥብ አስጥሉልኝ እባካችሁ ሲል በግልጽ እንግዲህ ትላንትና ከጨዋታው በኋላ በነበረው ጋዜጣዊ መግለጫ ላይ ዌስትሃሞች እባካችሁ አርሰናልን ነጥብ አስጥሉልኝ ሲል ፔፕ ጋርዲዮላ ለዌስትሃሞች ተማጽኖን አቅርቧል። ከዛም በተጨማሪ እጁን በማቆላለፍ ፔፕ ጋርዲዮላ እንደምታውቁት የዌስትሃም አርማ የተጠላለፈ እንደሆነ ይታወቃል። ፔፕ ጋርዲዮላም ታዲያ እጁን በማጠላለፍ መዶሾቹ አደራ ነገ በርቱ ሲል ግልጽ መልእክት አስተላልፏል። ይህንን ያደረገው በነገራችን ላይ ሆን ብሎ ነው። ሁል ጊዜ እንደምላችሁ ፔፕ ጋርዲዮላ ሁል ጊዜ ልክ አርሰናል በነጥብ ሲበልጥ አንድ ተስፋ አለችው። እሱም ምንድነው? አርሰናሎች ላይ ሁሌ ጫና ማሳደር፣ በንግግር በመናገር አርቴታና የአርሰናል ተጫዋቾች እንዲፈሩ ጫና እንዲያድርባቸው ማድረግ ሁል ጊዜ ስራው እንደሆነ ይታወቃል። ያው በሱም አትፈርዱም። አንዳንዴ ሲሳካለት እንመለከታለን። ተጫዋቾቹ የአርሰናል አርቴታ ሌሎችም በፍርሃት ነጥቦችን ሲጥሉ ተመልክተናል። ለዛ ነው ያንን አሁንም እንዲያደርጉለት ነው ፔፕ ጋርዲዮላ እየጣረ የሚገኘው። አርቴታና የአርሰናል ተጫዋቾች ግን በቃ ማለት መቻል አለባቸው። ይህንን የፔፕ ጋርዲዮላን ሙከራ ለ3 ዓመት በተለይ ላለፉት 2 ዓመታት ከሊቨርፑል በፊት በበላቸው ሲቲ በበላው ዓመታት ተሳክቶለት አርሰናሎች ለሲቲ ዋንጫ አሳልፈው ሰጥተዋል። በአሁኑ ግን አይሆንም፣ በአሁኑ አንንበረከክልህም፣ በአሁኑ ያንተ ንግግር እኛ ላይ ጫና አያሳድርም በሚል በግልጽ መልስ መስጠት አለባቸው። ያ መልስ የሚጀምረው ደግሞ ዛሬ ምሽት 12 ሰዓት ተኩል ላይ በለንደን ስቴዲየም ዌስትሃምን በማሸነፍ ነው። አስቡት፣ የቀረው አርሰናል 3 ጨዋታ ብቻ ነው። 3 ጨዋታ ዌስትሃም፣ በርንሌይና ክሪስታል ፓላስ የ22 ዓመታት የዋንጫ ጥምን ለማርካት የቀረው 3 ጨዋታ ብቻ ነው። እጅግ የሚያስደንቃችሁ ደግሞ ምንድነው? አርሰናል በሻምፒዮንስ ሊግ ፍጻሜ ደርሶ ነው የዛሬውን ጨዋታ የሚያደርገው። ይህ ደግሞ ትልቅ የሆነ በራስ መተማመን ለአርሰናል ተጫዋቾች ይሰጣል የሚል እምነት አለኝ። በእርግጥ በዛሬው ጨዋታ አሰልጣኝ ሚኬል አርቴታ ወደ ሜዳ ይዞ የሚገቡት አሰላለፍ ትልቅ ለውጥ ያመጣል ከሚሉ ሰዎች መካከል ነኝ። በፉልሃም እና በአትሌቲኮ ማድሪድ ጨዋታ የተጠቀሙበትን ተመሳሳይ ላይናፕ ይዘው ይገባሉ ወይስ ደግሞ ሉዊስ ስኬሊን አስወጥተው ዙቢሜንዲን ድጋሚ ወደ ቋሚ ይመልሳሉ? አሊያስ ደግሞ ትሮሳርድን ቀይረው ኤብሪቼ ኢዜን በዛ ቦታ ያሰልፋሉ የሚለውን እኔ በጣም ለማየት የምጓጓው ጉዳይ ነው። ለአርሰናል ቅርብ የሚባሉ የመረጃ ምንጮች እያወጡት እንደሚገኙት መረጃ ከሆነ የአርሰናል አሰላለፍ ሊሆን ይችላል ተብሎ እየተገመተ ያለውን አሰላለፍ ስንመለከት አንደኛ ግብ ጠባቂው የማይቀረው ዴቪድ ራያ ነው። ከዴቪድ ራያ ፊት ለፊት ደግሞ የዓለማችን ምርጡ የተከላካይ ጥምረት
በጋብሪኤል ማጋሌሽ እና በዊሊያም ሳሊባ የሚመራው ማለት ነው። ያ ጥምረት እንደተለመደው የመሃሉን የአርሰናል የተከላካይ ስፍራ ይመራል ተብሎ ሲጠበቅ ሁለቱ ተጫዋቾች በተለይ ባለፉት 3 ጨዋታዎች ያሳዩት አቋም እጅግ የሚደንቅ ነው። ክሊንሺት ነው አስመዝግበው የወጡት። በኒውካስትል ጨዋታ ምንም ግብ አልተቆጠረበትም አርሰናል። በፉልሃም ጨዋታ ምንም ግብ አልተቆጠረበትም። በአትሌቲኮ ማድሪድ ጨዋታ ግብ አልተቆጠረበትም። ይህንን ስታዩ የአርሰናል ተከላካይ ክፍል በድጋሚ ጥንካሬውን እያገኘ እንደሆነ መረዳት ይቻላል። በዚህም የሳሊባና የማጋሌሽ ጥምረት በዛሬ ምሽቱ ጨዋታ የሚጠበቅ ሲሆን በመስመር ላይ እንግዲህ ሪካርዶ ካላፊዮሪ ዛሬም ቋሚ ይሆናል ተብሎ ነው የሚጠበቀው። በነገራችን ላይ የሪካርዶ ካላፊዮሪ ትልቁ ጥቅም በተለይ ባለፉት ጨዋታዎች እየሰጠ ያለው ጥቅም ምንድነው? አርሰናል በተደጋጋሚ የግብ ዕድል እንዲፈጠር የአርሰናልን አጥቂዎች ቁጥር ያበዛል። እንደዚሁም የመሃል ሜዳ ተጫዋቾችን ቁጥር ያበዛል። ካላፊዮሪ አይታችሁት ከሆነ ስፍራውን እየለቀቀ ወደ መሃል ሜዳ ገብቶ ከራይስ ከኤዜ ከስኬሊ ጋር ይጫወታል። ከዛም ባለፈው ወደፊት እየሄደ ከሳካና በተለይ ደግሞ ከትሮሳርድ ጋርና ከዮኮሬሽ ጋር መሃል እየገባ የአርሰናልን የአጥቂ ቁጥር ያበዛል። የካላፊዮሪ ትልቁ ጥቅም ይሄ ነው። ከኳስ ጋር ምቾት አለው። ማጥቃታችሁን ይጨምረዋል። ግቦችን እንድታገኙ በደንብ ያደርጋል። በፉላሙ ጨዋታ ጭምር በቴስታ የሚገርም ግብ አስቆጥሮ እንደተሻረበት እናስታውሳለን። አርቴታ ለዛ ነው ግብ የሚያስፈልጋቸው ጨዋታዎች ላይ ካላፊዮሪን እየተጠቀሙ የሚገኙት ማለት ነው፣ ተከላካዮችን ለማስከፈት። ስለዚህ በዛሬው ምሽት ጨዋታም ካላፊዮሪ ቋሚ ሆኖ ይገባል ተብሎ ነው የሚጠበቀው። አርቴታ ምናልባት እንደው ሂንካፔን ካላስገቡ በቀር ካላፊዮሪ ቋሚ ሆኖ ይጀምራል ተብሎ ሲጠበቅ እንደተለመደው ቤን ዋይት ዛሬም ቋሚ ሆኖ ነው የሚጀምረው። እንግዲህ ክርስቲያን ሞስኬራ ካለው ልምድ አንጻር ቤን ዋይት የተሻለ ልምድ ስላለው ቤን ዋይት በተለይ በአትሌቲኮ ማድሪድ ጨዋታ በፉልሃም ጨዋታ ያሳየው ድንቅ ብቃት እየተወደደለት ይገኛል። በዛሬው ምሽት ጨዋታስ ይህንን ይደግማሉ የሚለው በጉጉት የሚጠበቅ ነው። ወደ አርሰናል የመሃል ሜዳ ክፍል ማለፍ አለብን። ይህ ነው እንግዲህ የዛሬውን ጨዋታ ውጤት ይወስናል ተብሎ የሚጠበቀው የዛሬው የመሃል ሜዳ ክፍል ነው። እንደኔ ሉዊስ ስኬሊ ዛሬም ቋሚ መሆን አለበት ብዬ ነው የምጠብቀው። በርካታ ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚያሳዩትም ዛሬም አርቴታ ሉዊስ ስኬሊን በቋሚ አሰላለፍ ውስጥ ይጠቀማሉ ተብሎ ነው የሚጠበቀው። ሉዊስ ስኬሊ፣ ዴክላን ራይስ እና ኤብሪቼ ኢዜ የአርሰናልን የመሃል ሜዳ ክፍል ይመራሉ ተብሎ ይጠበቃል። ማርቲን ኦዲጋርድ በዛሬውም ጨዋታ እንደዚሁም ማርቲን ዙሜንዲ ተቀያሪ ሆነው ይጀምራሉ ተብሎ የሚጠበቅ ሲሆን በተለይ የሉዊስ ስኬሊ ወደ ሜዳ መምጣት ትልቅ ጥቅም እየሰጠ ያለው ለዴክላን ራይስም ለኤዜም ነው። አንደኛ ዴክላን ራይስ በነፃነት እንዲጫወት ኳስ በደንብ ከኋላ ወደፊት ይዞ እንዲሄድ ወደ ተጋጣሚ ግብ ክልል ውስጥ እንዲገባ እየረዳው ነው። ነፃነት እንዲያገኝ እየረዳው ነው። የስኬሊ ደግሞ ትልቁ ብቃት ታውቃላችሁ፣ ኳስን በእግሩ ይዞ ተከላካዮችን እንደዚሁ የመሃል ሜዳ ተጫዋቾችን የተጋጣሚን ማለት ነው ይዞ ማለፍ ይችላል፣ መቀነስ ይችላል። ይህ ትልቁ ኳሊቲው ነው የሉዊስ ስኬሊ። እንደዚሁም ደግሞ ስሩ ቦሎቹ፣ የሚሰነጥቃቸው ኳሶች፣ የሚያቀብላቸው ኳሶች፣ ወደ መስመር የሚበትናቸው ኳሶች በጣም የሚደነቁ ናቸው። ታዲያ በዛሬው ጨዋታ ሉዊስ ስኬሊ የዴክላን ራይስ እና የኤዜ አጣማሪ ይሆናል ተብሎ ነው የሚጠበቀው። አርቴታ ጥንቃቄን ከመረጡ ግን ዙሜንዲን አስገብተው ስኬሊን ሊያሳርፉት እንደሚችሉ ይሰማኛል። ነገር ግን በዛሬው ጨዋታ በርካታ ቅርብ የአርሰናል የመረጃ ምንጮች እየጠቆሙት እንዳለ ሉዊስ ስኬሊ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። በአርሰናል የፊት ለፊት መስመር ላይ ለውጥ እናያለን ተብሎ አይጠበቅም። ምክንያቱም የአርሰናል የፊት ለፊት መስመር በጣም ምርጥ ሆኗል። አንደኛ በጣም ምርጥ ያደረገው ነገር ምንድነው ካላችሁ የትሮሳርድ ወደ ምርጥ ብቃት መምጣት ጭምር ነው። ትሮሳርድ በጣም ወደ ምርጥ ብቃቱ እየመጣ ነው። በጣም ደክሞ ነበር። በርካታ የአርሰናል ደጋፊዎች ምን ነካው እያሉ ነበረ። አሁን ግን ትሮሳርድ በጣም ወደ ጥሩ አቋሙ መጥቷል ማለት ይቻላል። እንደዚሁም ደግሞ ቡካዮ ሳካ ነው በፉልሃሙ ጨዋታ ግብ አስቆጥሮ አሲስት አድርጎ በአትሌቲኮ ማድሪድ ጨዋታ ግብ አስቆጥሮ አርሰናልን ከ20 ዓመት በኋላ ወደ ሻምፒዮንስ ሊግ ፍጻሜ አሳልፏል። በከፍተኛ በራስ መተማመን ላይ ነው የሚገኘው። በፕሪሚየር ሊጉም ከ22 ዓመታት በኋላ ለአርሰናል ዋንጫ ለመስጠት ከጫፍ ደርሷል። ስለዚህ በዛሬውም ጨዋታ ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል ቡካዮ ሳካም አንደኛው ነው ተብሎ ይጠበቃል። ሌላኛው ፊት ለፊት መስመር ላይ ደግሞ ቪክተር ዮኮሬሽ ዛሬም የአርሰናልን የአጥቂ ስፍራ እየመራ ይገባል ተብሎ ነው የሚጠበቀው። ቪክተር ዮኮሬሽ እንግዲህ በጣም በሚገርም ብቃት ላይ ይገኛል። እንደምታውቁት በአትሌቲኮ ማድሪድ ጨዋታ በርካቶች የጨዋታው ኮከብ
ዮኮሬሽ ነው እያሉ ነበረ። በፉልሃም ጨዋታ 2 ግብ አስቆጥሮ ለሳካ አሲስት አድርጎ ምርጥ ጊዜያትን እያሳለፈ ነው የሚገኘው። በዛሬውም ጨዋታ የዌስትሃም ተከላካዮችን ያስጨንቃል ተብሎ መጠበቅ ብቻ ሳይሆን የዌስትሃም ተከላካዮች ወደ አርሰናል ማጥቃት እንዳይመጡ እዛው ይዘዋቸው ይቀራል ተብሎ ይጠበቃል። እሱ ለማጥቃት ያው እንደ ሃላንድ በሉት ዮኮሬሽ ብዙ ጊዜ እዛው ግብ ላይ ቆሞ ስለሆነ ግብ ኳስ የሚጠብቀው ተከላካዮች እሱን ጥለው መሄድ አይችሉም፣ እዛው ነው የሚቆሙት። ስለዚህ ተከላካዮችን ይይዙላቸዋል፣ እሱ ይይዝላቸዋል ማለት ነው። ስለዚህ በዛሬው ጨዋታ የአርሰናል አሰላለፍ ይሆናል ተብሎ ነው የሚጠበቀው። በነገራችን ላይ አርሰናል ዛሬ አሸነፈ ማለት ትልቅ ሸክም ከላዩ ላይ ያራገፈ ማለት ነው። በጣም ትልቅ ሸክም። ሁለተኛ ጫናውን ድጋሚ ሲቲ ላይ ያሳረፈ ማለት ነው። ዛሬ አርሰናል ካሸነፈ አንደኛ የነጥብ ልዩነቱን ድጋሚ ወደ 5 ያሰፋል። ሁለተኛ እጅግ በጣም አስፈላጊው ነገር ከቀሩት 3 ጨዋታ ወሳኙን ያሸንፋል ዛሬ ማለት ነው። ስለዚህ ማን ይቀረዋል? በርንሌይና ክሪስታል ፓላስ ብቻ ይቀሩታል ማለት ነው። ስለዚህ የዛሬውን ጨዋታ ማሸነፍ ማለት ዋንጫው አጠገብ ሄዳችሁ ለማንሳት እጃችሁን እንደ መዘርጋት ማለት ነው። ዋንጫው ቀርቦላችሁ አንሱት ተብላችሁ ሄዳችሁ ልታነሱት ያለው ሞመንት ማለት ነው ዛሬ ዌስትሃምን ማሸነፍ ማለት። ስለዚህ ዛሬ አርሰናል ነጥብ የሚጥል ከሆነ በተለይ የሚሸነፍ ከሆነ ያው በጣም መጥፎ ነው የሚሆነው። ምክንያቱም ለሲቲ ዋንጫውን አሳልፎ እንደመስጠት ነው የሚቆጠረው። አቻ መውጣትም ቢሆን ለሲቲ አሳልፎ ዋንጫ እንደመስጠት ይቆጠራል። ስለዚህ አርሰናል የዛሬውን ጨዋታ ግዴታ ማሸነፍ ይኖርበታል ማለት ነው። አርቴታ ለዛሬው ጨዋታ ይፈራል ብዬ አላምንም። ምክንያቱም ባለፉት ጨዋታዎች ጥሩ ቡድን አሳይተዋል። በሻምፒዮንስ ሊጉ ጥሩ ጊዜ አሳልፎ ነው የመጣው። በዛሬው ጨዋታም ይፈራል ተብሎ አይጠበቅም። ሁለተኛ ያን ያህል ባይሆንም ጥሩ የሚባል ረፍት አድርጎ ነው የመጣው ከሌላ ቀናቶች አንጻር። ሌላ ጊዜ በየ2 ቀኑ በየ3 ቀኑ ነበር የሚጫወተው። አሁን ማክሰኞ ነበር የተጫወተው። ሮብ አርፏል፣ ሐሙስ አርፏል፣ አርብ አርፏል፣ ቅዳሜ አርፏል። 4 ቀናትን አርፎ ነው ዛሬ ምሽት እዛው ለንደን ምንም የአውሮፕላን ጉዞ ሳያደርግ በመኪና ብቻ ጥቂት ሰዓታቶችን አሽከርክሮ በዌስትሃም እዛው ለንደን ውስጥ የሚደረግ ጨዋታ ስለሆነ ማለት ነው። ስለዚህ አርሰናል ተጫዋቾች በደንብ አርፈዋል፣ በደንብ ጉልበታቸውን አግኝተዋል። እነ ዴክላን ራይስ እነ ቡካዮ ሳካ በሻምፒዮንስ ሊግ ሲለፉ የነበሩት እነ ሉዊስ ስኬሊ እነ ዴቪድ ራያ፣ ሳሊባ፣ ማጋሌሽ፣ ቤን ዋይት ብትሉ ዮኮሬሽን ትሮሳርደን ጨምሮ በደንብ ረፍት አግኝተው ጉልበታቸውን አድሰው ነው ዛሬ የሚመጡት። ስለዚህ በዛሬው ጨዋታ ጥሩ የተባለ አርሰናልን እንመለከታለን የሚል እምነትን ያለኝ። በተለይ አሰልጣኝ ሚኬል አርቴታ ከጨዋታው በፊት እንደተናገሩት ከጫፍ ደርሰናል፣ ፍሬውን ለመብላት የለፋንበትን ላለፉት ዓመታት የሰራንበትን ፍሬ ለመብላት ከጫፍ ደርሰናል እንዳሉት አርሰናል በደንብ ከጫፍ መድረሱን ደግሞ የሚያረጋግጠው ዛሬ ዌስትሃምን ሲያሸንፍ ነው ማለት ነው። በነገራችን ላይ ዌስትሃም ላለመውረድ ዛሬ ያለውን ነገር በሙሉ ነው የሚሰጠው። እንደምታውቁት ዌስትሃም አሁን 36 ነጥብ ነው ያለው 18ኛ ደረጃ ነው የሚገኘው። ከቶትናም በ1 ነጥብ ብቻ ነው የሚያንሰው። ምክንያቱም ቶትናም 37 ነጥብ ነው ያለው ማለት ነው። ቶትናም ደግሞ ጨዋታውን የሚያደርገው ነገ ሰኞ ምሽት ከሊድስ ዩናይትድ ጋር ነው በራሱ በቶትናም ሜዳ ማለት ነው። ስለዚህ ዌስትሃም ዛሬ በአርሰናል ከተሸነፈና ነገ ቶትናም የሚያሸንፍ ከሆነ በቶትናምና በዌስትሃም መካከል ያለው የነጥብ ልዩነት ወደ 4 ይሰፋል። የሚቀረው ደግሞ 2 ጨዋታ ብቻ ነው። ስለዚህ ዌስትሃም ደግሞ በ2 ጨዋታዎች የ4 ነጥብ ልዩነቱን ያስተካክላል ወይም ደግሞ ቶትናምን በልጦ ያልፋል ተብሎ አይጠበቅም። በቀጣይ ደግሞ የሚቀረው ከሜዳ ውጪ ኒውካስትል ነው፣ እንደዚሁም ደግሞ ሊድስ ዩናይትድ ነው። ስለዚህ ዛሬ በአርሰናል የሚሸነፍ ከሆነ ዌስትሃም የመውረዱ ነገር እርግጥ ይሆናል። አርሰናልም ዛሬ ዌስትሃምን የሚያሸንፍ ከሆነ ዋንጫ የመብላት እድሉ በእጅጉ ይሰፋል። አንደኛም ወደ 5 ነጥብ ይሰፋል። ሁለተኛ 2 ጨዋታዎች ብቻ ይቀሩታል አርሰናል ማለት ነው። ስለዚህ በዛሬ ምሽቱ ጨዋታ ምን የምንመለከት ይመስላችኋል? መድፈኞቹ አርሰናሎች ያሸንፋሉ ወይስ ነጥብ ይጥላሉ? እነማን ግብ ያስቆጥራሉ? ዮኮሬሽ፣ ሳካ፣ ኤዜ፣ ትሮሳርድ የእናንተን ግምት ኮመንት ላይ አስቀምጡልኝ። በቋሚ አሰላለፉስ ማን መቀነስ አለበት ማን መጨመር አለበት የሚለውን የእናንተን ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ ሆናችሁ የምታበረታቱኝን በሙሉ ከልብ ላመሰግናችሁ እወዳለሁ። እንግዲህ ከጨዋታው ልክ መጠናቀቅ በኋላ በውጤት መረጃ ደግሞ እንገናኛለን። ለሁላችሁም እንግዲህ በያላችሁበት መልካም ድል መልካም እድል እመኛለሁ። ሰላም